የገዛ ሚስቱ ከገዛ አሽከሩ ጋር በገዛው አልጋ ላይ ተኝተው አገኛቸው። በእጁ ቆንጨራ ይዟል። የዛሬው ታሪካችን እጅግ በጣም የሚደንቅ የይቅርታ ታሪክ። በመጀመሪያ ግን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። እስቲ ለዛሬው ባለ ታሪካችን ስመንተስተው የዛሬው ባለ ታሪካችን ግርማ እንበለው። ግርማ እጅግ በጣም መጽሐፍን የተማረ አዋቂ፣ ትሁት፣ ደግ ሰው ነው። እድሜው ልክ ለትዳር እንደደረሰ ቤተሰቡ ሊያጋቡት ፈለጉ። ግርማ ግን የትዳር ፍላጎት የማግባት ፍላጎት አልነበረው። ግን ቤተሰቦቹን ለማስደሰት ብቻ ሲል አገባ። ያገባት ሴት ደግሞ እጅግ በጣም ውብ ቆንጆ ናት። ግን በዚያው ልክ ክፋቷ ልክ የለውም። ለብዙ ዘመናትም አብረው ኖሩ፣ ልጆችም አፈሩ። ነገር ግን እቺ ሴት ከክፋቷ ምንም ልትታገስ አልቻለች። የባስ ብላ ከሌላ ወንዶች ጋር ትዘሙት ጀመረ። ነገር ግን ግርማ ይህን ሁሉ ነገር ያውቅና ይረዳ ነበር። አስቡት፣ የገዛ ሚስታችሁ ከሌላ ወንድ ጋር እንደምትገናኝ እያወቃችሁ ምን አይነት ሞራል ነው ዝም የሚያስብላችሁ? ግርማ ግን ይህንን ነገር እያወቀ የእግዚአብሔርን ፍርድ በትዕግስት ይጠባበቃል። እናም ከዕለታት አንድ ቀን ለስራ ወደ በረሃ ሄዳል። በረሃ ስራ ከሄደ በኋላ አንድ አባት ሕይወተ ምንኩስና የተባለ ጀምረዋል ብለው ነገሩት። እሱም እጅግ በጣም ደስ አልቃ የመላእክት ሕይወት መነኮሳት ያሉበት ደስ የሚል ሕይወት በአይምሮ ሳለ ልክም ሕይወቱ እንደዛ። ነገር ግን ግርማ ሲያስበው ሚስት አለው፣ ልጆች አሉት፣ ምን ዋጋ አለው? እያዘነ ወደ ቤቱ ተመለሰ። ግን የጠበቀው ነገር እጅግ በጣም የሚያስደነግጥና የሚያስፈራ ነገር ነው። ወደ ቤቱ እንደገባ የገዛ ሚስቱ ከገዛ አሽከሩ ጋር በገዛ አልጋው ላይ ያገኛቸው። በትከሻው ሞፈር ይዟል፣ በእጁ ላይ ቆንጨራ ይዟል። ተጠጋቸው። ነገር ግን ምንም አላደረጋቸው። እንደውም እጅጉን የሚያምር ልብስ አንስቶ አለበሳቸው። ይቅርም አላቸው። ምን አለ? ሀብት ንብረቴንም ውሰዱት፣ እኔ ከዚህ በኋላ ወደ ገዳም ወደ በረሃ ሄዳለሁ፣ የልጆቼን ነገር ግን አደራ ብሎ አስጠነቅቃቸው። እናንተ ብትሆኑ በእጃችሁ ገጀራ በትከሻችሁ ሞፈር ይዛችሁ ምን ልታደርጉ ትችሉ? እኔ በሆነ አስባችሁታል? እጄ ላይ ቆንጨራ እያለ ትከሻ ላይ ጠገራ እያለ ማል አናታቸውን ነበረ ብለው። ግርማ ግን ይህን አላደረገ። ፍጹም ይቅርታን ፍጹም ትሕትናን አሳይቷቸው ወደ ገዳም ሄደ። የዛሬው ባለ ታሪካችን በ4ኛው መቶ ክፍለ ዘመን በግብፅ ውስጥ የነበረ ነው። ይህም ታሪክ ባለቤት ቅዱስ አባ ጳውሊ ወይም ደግሞ አባ ጳውሊ የዋህ በመባል ይታወቃል። እናም ይህ አባት ወደ ገዳም ከሄደ በኋላ ሕይወተ ምንኩስናን አባ እንጦንስ ነበር የመሰረቱ እና አስተማሩት፣ ተቀበሉት። መነኮሳቱንም በትህትና ሲያገለግል ሲላላክ ለብዙ ዘመናት ቆየ። እናም ይህ አባት ብቃት ማለት ደረሰ። መነኮሳት ምዕመናን ሊጠይቁት ሲመጡ በግንባራቸው ላይ ኃጢአታቸው ተጽፎ ይመለከት ነበር። አስባችሁታል? እኛ ልንሳለም ስንሄድ ግንባራችን ላይ ኃጢአታችን ተጽፎ ቢሆን ምን አይነት ስሜት ይሰማል? እና ከተራ ህይወት ከዛ ህይወት ውስጥ ወጥቶ እስከ መብቃት የሰውን ኃጢአት ግንባር ላይ እስከ ማንበብ ድረስ ደረሰ። እናም ከዕለታት አንድ ቀን አንድ ጋኔን ያደረበት ሰው ይዘው አመጡና ፈውሳሉ። አባ ጳውሊም እጅግ በጣም ትሁት ስለነበረ ወደ አጋንንት ወዳደረበት ሰው ጆሮ ተጠጋና እንጦንስን ሳልጠራብህ ውጣ አለው። ሴጣንም እጅግ በጣም ትዕቢተኛ ስለሆነ ማነው እንጦንስ? ይህን ሰዓት እጅግ በጣም አባታችን ተናደዱ እና አምርረው ከሰላ ድንጋይ ላይ ቆመው ሕያው እግዚአብሔር ምስክሬ፣ ያ አጋንንት ካልወጣ ከዚህ አልወርድም ብለው ለእግዚአብሔር እንባቸውን አፈሰሱ። ያ አጋንንት ወዲያውኑ ከዛ ሰው ወጥቶ ወደ ቀይ ባህር ገባ። አባታችንን በብዙ ተጋድሎ ከኖሩ በኋላ በመልካም ሽምግልና ሰኔ 22 ቀን በክብር አርፈዋል። ከአባታችን ከየዋው ቅዱስ ጳውሊ ረድኤት በረከት ይክፈል። ከአባ ጳውሊ የምንማረው ደግሞ ፍጹም ትሕትናን፣ ፍጹም ይቅርታን፣ ፍጹም ትዕግስትን ነው። ይህ ማለት ደግሞ በታሪኩ ላይ እንደተመለከትነው እኛ ብንሆን በሰዓቱ የምናደርገው ነገር ግልጽ ነው። ቅዱሳን ግን በምን ልክ እንደሚራቀቁ በምን ልክ እንደሚሄዱ ማየት ይቻላል። የእነቱ ሕይወት መሰረት አድርገን ልንኖር ይገባል ማለት ነው። ቀጣይ ሳምንት ደግሞ የተለያዩ ቪዲዮዎች እንዲደርሳችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እስከ ሳምንት ሰላም።